ሰላም ሰላም ውድ የጆኒቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን። እንግዲህ አሁን ያለሁት በዋሻ ማርያም ነው ያለሁት። ቤተክርስቲያኗ ከኋላዬ ነች። አሁን ወጥቼ ወደ አያቴ ጋር እየሄድኩ ነው። ዋሻ ማርያም ኖርማል ደግሞ ቤተክርስቲያኗ አለ። ይሄ ደግሞ ጸበል ቦታው ነው፣ ገዳም ነው። የኔ ሉሲፈር መንፈስ ላይ የነበረው ያ እርኩስ ያ ጋኒኤል የተሸኘልኝ ቦታ ነው እና በጣም አንድ ነገር መናገር ፈልጋለሁ። ያው 16ቷ ጾም ስለሆነች እዚህ መጥቼ ነው አያቴ ጋር ማለት ነው። አያቴ ሞኖክስ አያት አለኝ በሷ ጸሎት ነው ያለሁት። ማርያምን ነው የምላችሁ። በጣም ይዋ ከሰማዕቷ ጋር እንዲህ በገሃድ በአካል የሚነጋገሩ ናቸው። የይርጋለም አርሴማን ታውቋታላችሁ? ዋሻ ማርያም እዚህ ሐዋሳ ያለችው ይርጋለም አርሴማ የሷ ጽላት በገባ ሰዓት አብሮ እኩል ነው የገቡት። አያቴ አሁን 25 ዓመት ሆኗቸዋል ምንኩስና ከመነኮሱ እና የሷ ጽላት የሰማዕቷ የቅድስት አርሴማ ጽላት በገባ ሰዓት አብሮ እኩል ነው የገቡትና እኔ እዚህ ስመጣ ድንገት ነው ሳልነግራት ነው ሰርፕራይዝ ላድርጋ ብዬ መጣሁት። ቀጣይ ቪዲዮ ላይ አሳያችኋለሁ ሙሉን ዋሻ ማርያም ያለውን ምናምን ቀጣይ ቪዲዮ ላይ በሚገርም ፕሮግራም ልለቅላችሁ ስለምችል እና ልክ ስመጣ ሰላም አልኳት ምናምን ገባሁ እና እኔ ከወጣ በኋላ አብሮኝ ለመጡ ሰዎች እንደምመጣ እሷ ሱባኤ ገብታ ነበር በእኔ ጉዳይ። ለምን ከሁለት ዓመት በፊት ነው እዚህ የተሸኘልኝና በአንዳንድ ነገሮች ከአያቴ ጋር ተገናኝቼ አላውቅም ነበር በህይወት ጉዳይ እና ልክ ከሀገሬ ልወጣ ስልም ደግሞ ከሀገሬ ልወጣ ስል አልቅሼ ደውዬ አወራኋቸው። ያኔ ገና ወደ አዳማ ልገባ ስል ማለት ነውና በቃ አያቴ እዚህ ፈተና አልቻልኩም ከእናቴ ጋር ያለውን ነገር ምናምን ብዬ አልቅሼ አብሮኝ አልቅሶ ሰሙኝና በቃ ለሰማዕቷ ነግሬያለሁ ብሎኝ እነሱን እንዳወራው በሶስተኛው ቀን ነው ከዚያ ወጣሁት። በቁርባኔ እያከታተልኩኝ ለአያቴ ማወራኋት ወጣሁኝ እና ቁም ነገር ሰማዕቷ ከዚህ በፊት ያን ታሪክ መንካት አልፈልጉም። ይሄ ሉሲፈር መንፈስ እንዴት ተሸኘልኝ የሚለውን ያው በቀጣዩ በደጁን እያስጎበኘኳችሁ ምስክርነት ልሰጥበት ስለፈለኩኝ ነውና ያንን ነገር ታሪኩን ላለመንካት ስለምፈልግ ነው ያለፍኩ አንዳንድ ነገሮች የማወራችሁ። አሁን ግን እንዳልጠፋ ያክል ነው የመጣሁትና በዛ ሰዓት እነሱም ጸሎት ጸልዩልኝ እዚህ ቆይ ተብሎ እንዳትወጣ እዚህ ቆይ ልወጣ ነበርና እንዳትወጣ ተብዬ በአያቴ ጸሎት ነው የተሸኘልኝ እርኩስ መንፈስና በቃ በጣም የዋናቸው በጣም ቅን ናቸው። መቤቴ ነው ብላችሁ እና 16ቷን ጾም እኔ አላሰብኩትም ነበር ወይ አርሴማ ወይ እመጓ ኡራኤል ሄዳለሁ ብዬ ነበር እና እዚህ በቃ አንድ እህቴ እንሂድና ምስትልኝ በቃ እንሂዳለን ችግር የለውም በዛውም እንደውም አያቴን አስተዋውቃቸዋለሁ አያቴ ጋር ነው የምሄደው አልኩኝ። ድንገት ተነሳሁኝ ሐዋሳ ገባሁኝ። ከዛ በኋላ ሐዋሳ መሸብን በጣም አደርን። በነጋታ ወደ ይርጋለም መጣሁኝ አያቴ ጋር ገባሁ ማለት ነው። የገባሁት ግን እኔ ፈልጌ አይደለም ለካ የመጣሁት አያቴ ሱባኤ ገብቶ ነበርና ሱባኤ ማለት በቃ ይሄ ልጅ የት ነው ያለው አልደውልላቸውም ደውዬም አላውቅም ነበረ ስልካቸው ምናምን ከስልኬ ጋር ስለጠፋ እና የት ሄዶ ነው ይሄ ልጅ ምናምን ብሎ ሱባኤ ገብቶ ነበር እና ሱባኤ ገብተው ለካ እነሱ ይመጣል ልጅ ምናምን ብላ ሰማዕቷ እንደሱ ነው በቃ ማለት የኔ ቆንጆ የኔ እናት ነው የምታወራኝ ስለ ሰማዕቷ ስታወራና ቅድስት አርሴማ በጣም ነው የምትወዳት በቃ የሰማዕቷ ወዳጅ ናቸውና ከዛን ቆይ ብቻ በቃ ይመጣል ጠብቂ ምናምን ብላት ነበር እና እኔ መጣሁኝ ማለት ነው። እዛ ልክ እንደገባሁኝ አመጣችን ያሉኝ እና በጣም ነው ግን አያቶች ፍቅር ማለት ነው በጣም ነው የሚንከባከቡት። አስሬ ብላ ትኛለች። አሁን አብልተኝ ከ10 ከ20 ደቂቃ በኋላ ምግብ ይምጣት ነኛለች ማለት ነው እና በቃ እንክብካቤዋ እግዚአብሔር ነው የምላችሁ። ደግሞ ቦታውም ደግሞ ያያችሁት ነው ለም የሆነ ቦታ ነው በጣም ነው የሚያምረው። ይርጋለም ዋሻ ማርያም ብዙ ታምር አላት። እሱም በቀጣይ ቪዲዮ መጣበታለሁ እግዚአብሔር ፍቃዱ ከሆነ እና 16ቷን ጾም ያው እዚህ አብሬ መጣሉ ያለኝ ሰው እዚህ አስቀምጬ ልመለስ ነበርና አልመለስም አልኩኝ። በቃ አይ መቀመጥ ፈልጋለሁኝ ቢያንስ 10 ቀን ምናምን እቀመጣለሁኝ እዚህ ለምን ማደርሰው መልእክቶች ምናምን ስላሉ ወደ ቆቃ ሚካኤልም በቃ እንደውም እዚህ እቀመጣለሁ አልኩኝና ምን ትዝ አለኝ 16ቷ ጾም ላይ ሲደርስ የሚፈትነኝ ነገር ነበር። ያ ምንድነው ወይ በኃጢአት ወይ መቤቴን ጾሟን በትክክል እንዳላከብር ምናምን ያኔ ድሮ ላይ በጣም ብዙ ፈተና ነበረብኝ እና አሁን ያ ነገር ልክ ደጇ ላይ ሆኜ ደግሞ እዚህ የተፈወስኩትም እዚሁ ነው። ደጇ ላይ ሆኜ ደግሞ አሁን ላይ 16ቷ ጾም ከእግዚአብሔር ጋር ሆኜ በአምልኮ ህይወት እንዳከብር ሲፈቅድልኝ
ተመስገን አምላኬ። ይሄኔ በዚህ ሰዓት የት ነበርኩኝ? ይሄኔ በዚህ ሰዓት እያጨስኩኝ እየቃምኩኝ እየጠጣሁኝ በተለያዩ ዝሙት ውስጥ ወድቄ በአስጠሊ ህይወት ውስጥ ተቀምጬ እግዚአብሔርንም እያማረርኩኝ በተለያየ ስቃይ ውስጥ ነበርኩ። ይሄኔ ግን አሁን ይኸው ገዳም አምጥቶኝ እመቤቴ ደጅ የፈወሰኝ ቦታ ቁጭ ብዬ ጸበሌን ጠዋት ተጠምቄ ኪዳኔን አድርሼ ጠዋት ጸበሌን ተጠምቄ አሁን ከዛን ደግሞ ቅዳሴንም አደርሳለሁ እና በቃ አይ መድኃኒዓለም አልኩ። አንዳንድ እግዚአብሔር ማለት ነው ታሪክን ቀይርና እንድትገረሙበት ያደርጋችኋል። እኔ ተገርም የለው በእግዚአብሔር ሁሌ እንደተገረምኩ ነው በሚያደርግልኝ ነገር። እኔ ደካማ ነኝ፣ ወራዳ ነኝ። አብዛኞቻችን ለመሰላችሁ አሁን ብዙዎቹ ገጠመኝ 4 አመት 5 አመት ሆነኝ እና ግን ለውጥ የለም ምናምን ይሉኛል ብዙዎቹ በውስጥ ማለት ነው። እና እስቲ ከጎናችሁ ያለው ሰው ማን ነው? መጀመሪያ ሴቶቹ አብዛኛው በየአረብ ሀገሩ በውጭ ያሉት ፍቅረኛ ይላሉ። እሺ ፍቅረኛሽ ምን አይነት ሰው ነው? እሷ እኮ የመምህር ተማሪ ነች፣ አምልኮ ህይወትን መፈልግ ነች፣ በጸሎት መበረታ ነች፣ መበረታት መፈልግም ነች። እና እስቲ ፍቅረኛሽን ማን ነው ንገሪኝ እላቸዋለሁ ማለት ነውና ምን አይነት ሰው ነው ፍቅረኛሽ? ምንድነው እስቲ ምግባሩ ምናምን ስላቸው አይ ፍቅረኛዬ አይጸልይም፣ አይጾምም፣ ይሄ መንፈሳዊም ዓለማዊም ነው፣ ወጣ ገባ የሚል ፍቅረኛ ነው ያለኝ። በቃ እንዴት ነው እሺ ትገናኛለህ? በቃ ምናውስ ማያወራሽ ወሬስ ምን አይነት ነው? አይ የዝሙት ወሬ ምናምን ነው የሚያወራኝ። ያው ግን በቃ መታገስ አለ። በቃ አንዳንዶቹ ደግሞ እዛ ሆነው ልጅ ይወልዳሉ ምናምን ልጅ ወልደው ከሱ ልጅ ይወልዱና ግን እዛው የሀበሻ ወንድና ፍቅረኛ ይዙና የመምህር ተማሪ ናቸው። ገጠመኙ ገና እንደተለቀቀ ነው የሚያዳምጡት ምናምንና ግን በስራቸው ያለው ሰው ያንን የሚያደርግ ደካማ እየወጡ በዝሙት ይወርቃሉ፣ እያስፈቀዱ በዝሙት ይወርቃሉ። ብዙ ነገር አለና እና ምንድነው እስቲ ከጎንሽ ያለው እንደዚህ ነው እንደዚህ ነው ጓደኛዬም ይሄ ነው ፍቅረኛዬም እንደዚህ አይነት ሰው ብሎ ሲነግሩኝ እንዴ እና አንቺ እኮ እስቲ የፍቅረኛሽን ባህሪ የፍቅረኛሽን ህይወት ይሁንና አንቺ እንደሱ ካልሆንሽ ችግር የለውም ምን ይቀጣል አልኳት። እና ስነግረኝ እንደዚህ አብዛኞቹ ሲነግሩኝ የፍቅረኛቸውን ህይወት ነው የሚኖሩት። አሁን የወጣችበትን አትዩት እላቸዋለሁ። ለምን እስቲ ባክግራውንዳችሁን አትዩት። ለምን ይሄ ዛሩ መተቱ ምኑ እዚህ ጋር እንዳመጣችሁ ይታወቃል። ግን ያንን አይደለም አሁን ዛሩ መተቱ ምኑ እዚህ ጋር መጣችሁ አይደለም። አሁን ያላችሁበትን ቦታ እዩት ነው የምላችሁና አሁን ያሉበትን ቦታ ሲያዩት የፍቅረኛ የማይፈልግ ሰው የማይሆናቸውን ሰው ለነሱ የማይጠቅማቸውን ሰው ከነሱ ህይወት ጋር የማይገናኘውን ሰው ያገናኛቸውና እጮኛዬ ፍቅረኛ ይላሉ። 16 ጾም ሆነ ምን ጾም ሆነ ድካም ብቻ ትምህርቱን ያዳምጣቱ በህይወት አይኖሩትም። ለምን ያን ትምህርት ካዳመጡ በኋላ ቅዱስ የሆነውን ትምህርት ካዳመጡ በኋላ ስለ ቅዱሱ የሆነ ነገር የሚያወራቸው ጓደኛ ወይ ደግሞ ፍቅረኛ የላቸው። ስለ ቅዱሱ ነገር የሚያወራቸው ስለ ተባረከው ትምህርት ስለ ቅዱስ የሆነው ትምህርት መምህር ተስፋዬም መምህር ግርማም አባ ሳሙኤልም ቀሲስ ሄኖክም ቅዱስ የሆነን ትምህርት ስለ መናፍስት እንድነቃ የሚያደርግ ትምህርት ነው የሚያስተላልፉልን። ያንን ትምህርት ካዳመጡ በኋላ እኖረዋለሁ ሲሉ ድካማቸው ጋር ግን ሄደው አብረው ከድካማቸው ጋር ነው የሚሆኑት። ለምን ደካማ ጎናቸው ያ ጓደኛቸው ስለሆነ ደካማቸው የሆነው አጋንንት ምን አለ መሰላችሁ የሶምሶንን ታሪክ ካያችሁስ ሶምሶን በጣም ኃያል ነው። እግዚአብሔር ኃይሉን ያሳደረበት ቅዱስ ሰው ነው። ግን ሶምሶን በአንድ ገሊላ በምትባል ሴት ነው ተማርኮ። ለምን በፍቅር አስመስሎ ማለት ነው። በፍቅር አስመስሎና በቃ ኃይልም እንዳይ ነው ያለው ንገረኝ ብላ ወተወተችው ጎተጎተችው ልቡ እስኪጨነቅ ድረስ ጠቀጠቀችው ነው የሚለው መጽሐፍ ቅዱስ ላይ። እና ያ ሶምሶን ፍቅር መስሎት ነበረ። እንግዲህ ኃያል ነው ቅዱስ ነው። እንዴት እግዚአብሔር ለሱ መጥፎ የሆነውን ሰው አያሳየውም? እንዴት ለሱ መጥፎ የሆነውን ሰው አይገልጽለትም ካልን አያችሁ በፍቅር አስመስሎ በኖርማል አስመስሎ ግን በቃ በጣም ይከብዳል፣ ያዘገያችኋል። ወደ እናንተ ልንመጣ አስበን ነበር ሴጣን ግን አዘገየን ነው የሚለውና እኔ አሁን ላይ ዛሬ ልናገር የፈለኩት እናንተ ከናንተ ስር ያለው ከጎናችሁ ያለው ሰው ምን አይነት ሰው ነው ያላችሁ? ከክርስቶስ አስበልጣችሁ ክርስቶስን እያሳዘናችሁ ያን ሰው የምትጠቁምበት ይሆን ይቅር ስላችሁ ይውላችሁ ትዳር ቢሆን ወይ በቁርባን ወይ በስጋና ደግሞ ተጋብታ በስጋና ደግሞ ታተማችሁ በእግዚአብሔር ጋር ታተማችሁ ከእግዚአብሔር ጋር የምንኖሩት ትዳር ቢሆን እሺ ይሁን ችግር የለውም። ይሄ ለምን አልኳችሁ? ትዳር ቢሆን ኖሮ ከእግዚአብሔር ጋር የምንኖርበት ትዳር ቢሆን ኖሮ በዛ ሰዓት ሶምሶንም በሚወዳት ሴት ነው የተፈተነው። በሚወዳታለሁ አገባታለሁ ብሎ የተፈተነውና ወደ እናንተ ልመጣ አስበን ነበረ ሴጣን ግን አዘገየን ነው የሚለው። ለምን መሰላችሁ? ሴጣን ያዘገያችኋል፣ ድካም ይሆንባችኋል፣ ያሰንፋችኋል። ፍቅረኛ ያዛችሁ ይመስላችኋል ወይ ጓደኛ በቃ የሆነ ትልቅ ፍቅር ይመስላል። ግን ስሜት ነው። ስሜት ደግሞ ካልተቆጣጠር ነው ካልገታ ነው ወደ ሲኦል የሚከተን ነገር ነው። እና በዛ ሰዓት አሁን አብዛኛው ሰው
ምን ይላል? በቃ በእጮኛ ምክንያት በፍቅረኛ ምክንያት እኮ ነው። እሺ የመምህርን ትምህርት ያዳምጣሉ 4 አመት ገና እንደተለቀቀ ወዲሆን የሚሰሙት ግን ተግባራዊ ህይወት አይኖርም። ለምን ሲባል ያ ሰው ያንን ካዳመጠ በኋላ ደግሞ ፍቅረኛው ጋር ሄዶ በስልክ የሚያወሩት ነገር ሚላት ነገር ወንድም ከሆነ ደግሞ የሚነጋገረው ነገር ይሄ በዙሪያ ያላችሁ ሰዎች በዙሪያቸው ያለውን ሰው ካላጣራችሁ ምንም ህይወታችሁ አይስተካከልም። ገብቶች አሉ አይደለ? ለዚህም ሙለዱ ምንም ሆኑ በዙሪያቸው ያለው ሰው ለእናንተ ህይወትና ለእናንተ ሰላም ማይጨነቅ ከሆነ ለእናንተ መንፈሳዊ ህይወት ወደ እግዚአብሔር መቀርቡበት ካልሆነ ትዳር ቢሆን ይወላችሁ ትዳር ቢሆን ችግር የለውም። ይሄን ለምን አልኳችሁ መሰላችሁ? ትዳር ቢሆን ኖሮ ያቺ ጣቷ ያበረውን እናት አይታችኋል አይደል? ገጠመኝ ላይ ትዳር ቢሆን ኖሮ እሷ አሁን ትዳሩ ስለሆነ ታግሳው መጥፎም ነገር ቢሆን ታግሳ በብዙ ነገር ታልፋለች። እናንተ ወይ ትዳር ውስጥ ሆናችሁ ለጽድቅ አልሆናችሁ ወይ ደግሞ ዓለም ላይ ሆናችሁ ትክክለኛው ነው ከእግዚአብሔርን አላገኛችሁበት ዓለም ላይም ሆናችሁ ከእግዚአብሔር እያለያያችሁ በትዳር ውስጥም ትዳራችሁን ሳገቡ እድሜያችሁን እየበላችሁ በዝሙት እየተጨመላለቃችሁ ዘራችሁን ለአጋንንት ግብር እየሰጣችሁ ከእግዚአብሔር ተለያይታችሁ በጾም ሰዓት መጾም እንዳችሉ እየሆናችሁ ይሄ ሁሉ ፈተና የሚሆነው አያችሁ አይደለ? ትምህርቱ ብቻውን አይደለም የሚሰራችሁ እናንተ ያላችሁበት ውሳኔና በእናንተ ዙሪያ ደግሞ ማን አለ የሚለው ማጣራት አለባችሁ። ያኔ እግዚአብሔር ይሰራል፣ ትምህርቱም ይሰራል። እንግዲህ የመምህር ተስፋዬ ተማሪ ብዙዎቹን ለውጧል። ከስንት አንዱ ግን 4 አመት ሆነኝ 5 አመት ሆነኝ ይሄ ችግር ያልተፈታም ሲባል በዙሪያችሁ ምን ያነሱዋል? በዙሪያችሁ ምን ያነሱዋል? አጋንንት በእነሱ ላይ ያደረ የሚፈትናችሁ እንደ ሶምሶን እንደተታለለው ገሊላ በምትባል ሴት እንደተታለለው ስንት ገሊላ በእናንተ ዙሪያ አለ። ደግሞ ስንት የሴት ጓደኛ ገሊላ አለች በስራችሁ። ስንት የሴት ደግሞ የወንድ ጓደኛ አለ ገሊላ ይሆንባችሁ። እንደ ገሊላ በአንደበቱ እየደለለ ወደ ሲኦል የሚከታችሁ ስንት አለ። እና ይሄን ነገር አጣሩ። ለምን አልተለወጥኩም? ለምን አልተቀየርኩም? እንዴት አልሆንኩም ካላችሁ የምታወሩት ምንድነው? ከማን ጋር ነው የምታወሩት? በዙሪያችሁ ያለው ሰው ምን አይነት ሰው ነው የሚለው ማጣራት አለባችሁና ያንን ነገር ማወቅ አለባችሁ። እና 16ቱን ጾም በምን አይነት መንፈስ መጾም አለብን መሰላችሁ? ከእግዚአብሔር ጋር በመሆን በዙሪያችን ያሉትን መጥፎ ጓደኞቻችንን ማስወገድ ሲባል ቀጥ ብላችሁ ክርስቶስን ብቻ መጥፎ ጓደኛ ካላችሁ መጥፎ ፍቅረኛ ካላችሁ ፍቅረኝነት ራሱ እግዚአብሔር ፍቃድ የሌለበት ከሆነ ይሄ የምትጃጃሉበት እግዚአብሔር የምታሳዝኑበት ከእግዚአብሔር ጋር የምትጣሉበት ሰላምን ማታገኙበት ከሁሉ ነገር የምትለያዩበት ትርፍ ማታገኙበት ከሆነ ማቆም መወሰን ውሳኔ ያስፈልጋል። በቃ ለመዳን በተለይ መምህር ተስፋዬ መምህር ግርማ አባ ሳሙኤል ትምህርት ውሳኔ ይፈልጋል። ውስን አድርጎ አምልኮ ህይወት ውስን አድርጎ ይሄ ሰው አይጠቅመኝም የምታወሩት ሰው ክርስቶስ የምታተርፉበት ከሆነ የምታነጋገሩት ንግግር የእግዚአብሔር ንግግር ከሆነ እግዚአብሔር የተጨመረበት ወደ እግዚአብሔር የሚወስዳችሁ ከክርስቶስ ጋር የምንኖርበት ከሆነ እሰየው። ግን ከምታወሩት ሰው እዚህ ጋር ትምህርት አዳምጣችሁ መንፈሳዊ ነገር አዳምጣችሁ ዞር ብላችሁ ደግሞ የዝሙት ወሬ የምታወሩ ከሆነ ትርፍ የለውም። ለዛም እናንተም የምታወሩትን ነገር ማወቅ የምትነጋገሩትን ነገር መለየት ያንን አድርጉ። ይሄን በ16 ጾም ምንድነው እስቲ እኔ ሰምቼ ይሄን ትምህርት አዳምጬ ይሄን ትምህርት ሊለውጠኝ አልቻለው ምንድነው ብላችሁ ሱባኤ ይጉቡበት። ቁጭ ብላችሁ ከራሳችሁ ጋር ተነጋገሩ። ማን ነው ከዚህ ሰው ጋር እዚህ ሰው ላይ ሆኖ እየፈተነኝ ነው መንፈስ እዚህ ሰው ላይ ሆኖ እንትን ማቆም። እኔ መጀመሪያ ሱሴን ላቆም ስሞክር ጓደኞቼ ነው ያቆምኩት። ለዛም እቺ 16 ጾም እመቤቴ ቅድስት ድንግል ማርያም ሩሩ ነች። በላይ ሰብን በጥርኛው አስምረዋለች። እኛ እንደሞላት ታስምርበት ምንም አይላትምና እመቤቴ ማርያም የዋህ ነች፣ ቸር ነች፣ ሩሩ ነችና በሷ ጾም ውስጥ ምንድነው ድካሜ በዚህ ጾም ውስጥ እንኳን ምንድነው ኃጢያት የሚያሰራኝ ብላችሁ መለየት አለባችሁ። ለዛም ይሄ ጾም የሱባኤ ነው። ይሄ ጾም የስግደት ነው። ይሄ ጾም ነው። ይሄ ጾም ከእግዚአብሔር ጋር አብረን የምንሆንበት ነው። ጎጂ ነገራችንን ንቅል የምናደርግበት ነው። ከኋላ የተሰነቀረብንን ማን ነው ህይወታችን ላይ የሚወጣበትን አጋንንት እንጥል አድርገን የምናወጣበት ነው። ይሄ ለምን አልኳችሁ? አጋንንት እንዴት ነው የሚወጣልኝ ካላችሁ መጀመሪያ በዙሪያችሁ ያለውን ሰው አጣሩ። መጀመሪያ በቃ 16ቷን ጾም እስቲ ራሳችሁ መርምሩባት። ከዙሪያ ማወራቸው ሰዎች ምን አይነት ናቸው? ሴት ኮንሽ የሴት ጓደኛዬ ማወራት የሴት ጓደኛዬ ምን አይነት ነች? መንፈሳዊ ስለሆነች ብቻ አይደለም መንፈሳዊ ሆና ራሱ ምን አይነት ወሬ ነው የምታወራኝ? ቀልድ ፌዝ ቧልት ነው የሚበዛው ወይስ ቁም ነገር ይበዛዋል? ወንድም ኮንክ ደግሞ ወንድ ጓደኛ ሊኖር ይችላል። ምን አይነት ጓደኛ ያለኝ በዚህ ጾም ውስጥ እስቲ ድካሜ ሊሆንና ያ ጓደኛዬ ለኔ የሚጠቅመኝ ነው ወይስ ወደ ሲኦል የሚከተኝ ነው ወይ ደግሞ አብረን ምን ጸድቀው ነን ብላችሁ መለየት አለባችሁ። ከዛ በኋላ ከክርስቶስ ምንም ይበልጥ ነገር የለም። ማንንም ይተዋል፣ እናትና አባትም ይተዋል በክርስቶስ ከተመጣብን። ለዛም ያንን አርጉ። ጾማችሁን ጾሙ፣ ቀጥቅጡ። ማን ነው ውስጥ ያለ ማን ነው በመጥፎ ጓደኛ የምታገናኘኝ
መጥፎ ጓደኛ እንዲዝ የምታደርገኝ፣ መጥፎ ቀኛ እንዲዝ የምታደርገኝ፣ በስሜት የምትመጣብኝ፣ ስሜቴን በስሜቴ ተገፍቼ መጥፎ ሰው ላይ እንድወድቅ የምታደርገኝ፣ ከቤተሰብ የመጣ የዛር መንፈስ የምታዘገየኝ፣ ከእናት ከአባት የመጣ ከዛን ሱባኤ ስገቡ አምላኬ ሆይ ይሄ ድካሜ ምንድነው? ጌታዬ ሆይ ይሄ ድካሜ መቼ ነው የሚቆምልኝ? ለምንድነው ቀጥ ማታረግልኝ? ሰላምን ለምንድነው ማሰጠኝ? አሁን እየተፈተንኩት ያለው ምንድነው? ነገርየው ድካሜ ምንድነው? ለምንድነው እንደዚህ ልሰቃይ የቻልኩት? ለምንድነው እንደዚህ መከራ ላይ የቻልኩት? እዚህ ጌታዬ ንገረኝ። በቃ ደክሞኛል። የሁላችሁ እኛ ችግር መመሰላችሁ ድካማችንን መናገር አንፈልግም። አሁን ላይ ሰው ያስባል እግዚአብሔር ይሰራል ብለን የምናስብ ሰዎች ነን። አያችሁ ቀድሚያ እኛ ራሳችን ቀድመን ክርስቶስ ከዛ በኋላ እንደሚጨመር ክርስቶስ ያሰበልን ነው እኛ የምንኖረው። ግን ያ ነገር ምንድነው? እግዚአብሔርን ከኋላ አረግ ነው። ድካማችንን ለሱ መናገር አንፈልግም። አምላኬ ደካማ ነኝ፣ ኃጢአተኛ ነኝ፣ በደለኛ ነኝ፣ ክፉ ስራ ሰርቻለሁ፣ ማረኝ። አንዳችን ሁላችን በምን ስራዬ ነው እንደምንሆን እንላለን። በምን ስራዬ ነው ምን ማለታችን እንኳን ኃጢአት ነው። ለዛም በዚህ በ16 ጾም ጌታዬ ሆይ ይራራልኝ፣ ክፉን አታሳየኝ፣ መጥፎን አታሳየኝ። በቃ ደክሞኛል፣ ልጅ ነኝ፣ አበርታኝ። ካላንተ ህይወት የለኝም። አንተ ነህ ህይወቴ። ታቀኛለህ እኔ ድካሜን፣ ያንተን ብርታት ደግሞ እኔ አውቃለሁኝ። ወደ የትም ብሄድ ካንተ ውጪ የትም መሄድ አልችልም። የትም ብሄድ ወደ ሰማይ ብወጣም ወደ ምድርም ብሄድ የትም ብዞር አንተ ነህ ያለው። ግን አባቴ አልቻልኩም፣ እያቃተኝ ነው። ይሄ ነገር ምንድነው ፈተናዬ ብለን የምንጨነቅበት ነገር አምላኬ ደክሞኛል ብላችሁ በነሳ በሱባኤ ስጡ። አንዳንዶቹ ምን መሰላችሁ? ገጠመኝ ማዳመጡ ብቻ ፐርፌክት የሚያደርግ ይመስላችኋል። አይደለም። ገጠመኙ መኖር ነው ፐርፌክት የሚያደርገው። መምህር ተስፋዬ እኮ ይሄ አዳምጠን ጊዜያችንን እንድናስብበት ወይ ደግሞ የሆነ ጊዜያችንን ሰዓታችን ገፋ እንድናደርግበት ወይ በስራ በውጭ ያገላለው ነው ደግሞ ኤርፎን ሰክተን እንድንጓዝበት አይደለም፣ እንድንለወጥበት ነው። ለምን ጊዜውን ሰዓቱን እምነት በቃ ከብዙ ነገሩ መስዋዕት አድርጎ እኮ ነው እዛ ጋር የሚያቀርብልን አይደል? 3 ሰዓት 2 ሰዓት 4 ሰዓት ቁጭ ብሎ ሲል በዛ ሰዓት ላይ ለሱ ለህይወቱ የሚሆነው ጊዜ ነው መስዋዕት አድርጎ እዚህ ጋር የሚያቀርብልን። ያንን ነገር ደግሞ ሰምተን ለሱም ወይ በውስጥ መምህር ብዙ ጊዜ ቀጠመኝ እንሰማለሁ ግን አልተለወጥኩም ስንለው ምንድነው እንዳልኖር ነው ያሳውቃል። እሰግዳለሁ ጾማለሁ ግን ምናምን እንላለን። ያ አይደለም ጾም። ጾሙ ምን አይነት ያማከለ ነው? ጾማችን ምን አይነት ጾም ነው እየጾምን ያለ ነው? ከሐሜት የራቀ ጾም፣ ከውሸት የራቀ ጾም፣ ከሰው ጋር ከመነጋገር የራቀ ጾም፣ ክፉ ከማውራት የራቀ ጾም፣ ከብዙ ከዝሙት የራቀ ጾም፣ ተንኮል ከማሰብ የራቀ ጾም ነው ወይ ምን ጾሙ? እሺ ስገዱ ብሎናል አይደል? መምህራኖቻችን ስገዱ ብሎናል። የምንሰግደው ስግደት ከክፉ ነገር የራቀ፣ ከሐሜት የራቀ፣ ከማስመሰል የራቀ፣ ከጥርጣሬ የራቀ ነው ወይ? አያችሁ ያ ነው ዋናው። ጾምማ ከሆነ እኮ ማንም ሳይበላ መዋል አያቅቶም። እንደዚሁ በቃ ዝም ብሎ መብላት ከምግብ መቆጠብ በቃ ከምግብ መቆጠብ ወይ ደግሞ ከውሃ ከመጠጥ መቆጠብ ብቻ ከሆነ ድነት ያንን ማድረግን አንዳንድ ሰው ማንም ያደርገዋል ከቸገረው። ያ አይደለም ግን ጾም ያ ብቻ አይደለም። በመንፈሳዊ ሕይወታችን መጾም፣ ከክፉ ነገር መጾም፣ ከሐሜት መጾም፣ ከውሸት መጾም፣ በዙሪያችን ካሉ ክፉ ጓደኞቻችን መጾም፣ በዙሪያችን ወደ ከእግዚአብሔር ነጥለው ወደ ሲኦል ከሚከቱን ጓደኞቻችን መጾም። በእንደዚህ አይነት ጾም ከሆነ እግዚአብሔር ሁሉ ነገር ያድናቸዋል፣ በሁሉ ነገር ይሰራል። ለዛም እናንተም ለምን አልዳንኩም፣ ለምን አልተለወጥኩም፣ ለምንድን ነው እንደዚህ ማድረግ? ሰግዳለሁ፣ ጾማለሁ፣ ለምን እንደዚህ ያለው ነው ካላችሁ በዙሪያችሁ ያለው ሰው ማን ነው? የእናንተ አመል ያልተወገደ ጸባያችሁ የሆነ ነገር ከእግዚአብሔር አሁን መምህር የሆነ ጊዜ ያቀረበው ሰው ነገር አለ እንደው ሲናገር የሰማሁት አንዱ ጸበል ቦታ ላይ ለምን አልድንም ይላል። ከዛ በኋላ ለምን አልድንም በሚልበት ሰዓት በቃ ክርስቶስ ኢየሱስ ክርስቶስ በሩን ሲያንኳኳ ባለው ስላድኖ ተገልጦለት እኔ አንተ ማዳን አቅቶኝ አይደለም እኔ አንተ ማዳን አቅቶኝ ሳይሆን ግን እንድጾም እንድበረታ በመንፈሳዊ ሕይወት እንድጠነክር በአምልኮት እንድበረታ ነው እንጂ አንተ ማዳን አቅቶኝ አይደለም። ከፈለክ በቃ ይኸውልህ ዳን ብሎት ይሰወርበታል። ልክ ጧት ከእንቅልፉ እንደባነነ ያን ማይቶ ጸበል ሲገባ የያዘው አጋንንት ተሸኘለት። ከዛ በኋላ ተሸኘለት ምናምን ተለቀቀ ከመሙ ከሁሉ ነገር ዳንና ሮጦ ንስሐ አባቱ ጋር ሄደ። ንስሐ አባቱ ጋር ሄዶ አባ እኔ ከዚህ ገዳም አልወጣም፣ በቃ አልወጣም። እንዴ ለምን እንደዚህ ያልክ ልጄ ድነሃልና ለምን እንደዚህ ያልክ ሲሉት አይ እኔ ከዚህ እንደወጣውኝ የዘፈን አልበም ልሰራ ነበረ እና ዘፈን አወጣለሁ ብዬ ነበረ እና ያንን አስቤ ነበር አለ ማለት ነው። እና አያችሁ አንዳንዴ አላማ ይኖረናል። የኃጢአት አላማ ሊኖረን ይችላል። የመጥፎ ነገር የሱሳሱ እቅድ ሊኖረን ይችላል። ከእግዚአብሔር ጋር መለየት የሆነ እቅድ ይኖረናል። የሆነ ጭጭን ኃጢአት ሰራታለሁ ብለን ያስቀመጥናት ነገር ይኖራል። ያንን ነገር መመርመር ድካማችሁን በተለይ አባቴ ደከመኝ፣ ኃጢአተኛ ነኝ፣ ማረኝ ብለን መናገር አለብንና ሁላችሁም በዚህ ጾም በ16 ጾም ድካማችሁን ነግራችሁ ካለባችሁ ነገር ተታችሁ
የነ መምህራኖቻችን የነ መምህር ተስፋዬን የነ መምህር ግርማም የሁሉንም ትምህርቶች ደግሞ በህይወት የምንኖር በእግዚአብሔር መንገድ የምንኖር ያርገን እንጂ እድሜ አለ ፋይሬጅ አለ ያንን ነገር ሁሉ እንደ ሁሉ ነገር ተቋቁመ ከእግዚአብሔር ጋር ምናልፍበት በዚህ 16 ጾም 16 አመት 26 አመት ዘመናችን ሙሉ የተቸገርንበትን ነገር ቀጥ ብሎ የሚቆምበት መሆን አለበትና እመቤታችን ደግሞ ሩሩ ነች ቸር ነች የዋህ ነች ጠይቋት ታደርጋለች ማርያምን ነው የምላችሁና አመሰግናለሁ ይሄን ነገር አድርጉልኝ እኔም እግዚአብሔር ፍቃዱ ከሆነ በጥሩ ቪዲዮ መጣላችኋለሁ ያን ነገር አድርጉ በዙሪያችሁ ያለው ሰው ማን ነው የሚለው ነገር ወቁ 16ቷን ጾም በ16 ቀን ችግራችን የሚወገድበት ይሁን እግዚአብሔር በ16 ደቂቃ ውስጥ ይፈታል ግን እቺ 16ቷ ጾም በረከት እንዳታልፋችሁ እያንዳንዱ በረከት እንዳታልፋችሁ የአምልኮት በረከት እንዳታልፋችሁ የእመቤቴ ቅድስት ድንግል ማርያም የጸሎቷ በረከት እንዳያልፋችሁ ችግርን የምፈታበት የሱባኤዋ በረከት እንዳያልፋችሁ በዚህ 16ቷ ጾም በስራ ሱባኤ መግባት ትችላላችሁ የስራ ሱባኤ ያላችሁ የሰባቱን የጸሎት ሰዓት አቡነ ዘበሰማያት ብላችሁ ችግራችሁን እየነገራችሁት መግባት ትችላላችሁ እምትችሉ ደግሞ በረዘግታችሁ ዝግ ሱባኤ መግባት ትችላላችሁና ሁላችሁም ከቅድስት ኪዳነ ምሕረት በረከታችንን እንካፈል እንጾም እንጸልይ በጸሎት እንተጋገዝ ተስፋ ስላሴን ከነቤተሰቡ ብላችሁ እኔን ኃይለ ሚካኤልን ኃይለ ጊዮርጊስንም ሁላችንን በጸሎት አስቡን እና ቦታው ቀላል አያምርም እንደወዳችሁ ተስፋ አደርጋለሁኝ አሁን ደግሞ እስትንፋሰ ክርስቶስ አያቴ ጋር ደርሻለሁኝ ገብቼ ባታያችሁ ደስ ይለኝ ነበር ግን ያው አሁን ስራ ላይ ስለምትሆን ነው ግን ቦታውን በደንብ እስቲ ላሳያችሁ ይላችሁ እንዴት እንደሚያምር ዛሬው ቪዲዮአችንን እንመስል ነበር ውድ ቤተሰቦቼ አሁን ነው ቤተክርስቲያኑ ደርሰናል ሁላችሁም እንደምታዩት እና ሁላችሁንም አመሰግናለሁ ላይክ ሼር ሰብስክራይብ ማድረግ እንዳይደርሳ በዚህ ጸሎት በረከት አግኝተንበት ከዚህ ችግር የተወገድኩ ከዚህ ችግር የተፈታው ምንልበትን ጊዜ ያምጣልን ሁላችሁንም ወዳችኋለሁ አመሰግናለሁ በቀጣይ ቪዲዮ እንገናኛለን ሰላም ሁኑ